ማወቅ የሚፈልጉ ሰዎች አሉ። እኔም እንደዚህ እኔ ባንቺ በጣም አዝኜብሽ ነበር፣ ተቀይሜሽ ነበር። ግን ደግሞ ለምን እንደዚህ አይነት ነገር ውስጥ እንደገባሽ እኔ ምክንያትሽን ማወቅ አልፈልግም። ብታሳውቂኝ ደግሞ ምን ብያችሁ ነበር? እኔ ተመልካቾች ምን ብያችሁ ነበር? እኔ ምን ብያችሁ ነበር? ብሩኬ ዲኤንኤ ይሰራ፣ የሱ ልጅ አይደለችም፣ ዲኤንኤ ይሰራ፣ የብሩክ ልጅ አይደለችም ብዬ ስንት ጊዜ ነገርኳችሁ። በቪዲዮ ነግሬያችሁ ነበር። የብሩኬ ልጅ አይደለችም። ብሩኬ እንደዚህ የሚያደርግ እኔ አይመስለኝም። እንደዚህ ጭራሹን ማያረግም። የሆነ ነገር አስባ ነው እዩ አለ አይደለ ልትበጠብጣቸው። ሃይሚና ብሩክን ለመበጥበጥ የተነሳች ልጅ ነበረች በዛ ሰዓት ማለት ነው። አሁን እንደ የዋ እንደ ጥሩ ሰው በጣም ይቅርታ ምናምን አለች እንጂ የሆነ ነገር ልትበጠብጣቸው አስባ ነበር። አልተሳካም። ብሩኬ ደግሞ ፈዘዘ፣ ተቀበለ፣ አምኖ ተቀበለ። እኔ ደግሞ እንዴት ትቀበላለህ ብሩኬ? እኔ ብሩክ እንደዚህ የሚያደርግ አይመስለኝም። ለምን እዚህ ጋር ሃይሚ እያለች እዚህ ጋር ሚስቱ እያለች ሃይሚ እያለች ሃይሚን የመሰለች ልጅ እያለች ሌላ ነገር እንዴት ያደርጋል? እንደዚህ አይነት ስራ እንዴት ይሰራል ብያችሁ ነበር። እንግዲህ እስከዛሬ ማወራቸው ቪዲዮዎች ሁሉ እየተከሰቱ ነው። እንግዲህ ቪዲዮ ላይ እያያችሁ ነው ተመልካቾቼ፣ ሁሉም ስለነ ብሩክና ስለነ ሃይሚ እና ሃይሚ እያለች ብሩኬ እንደዚህ ያጠፋል ብዬ አላስብም። አሁን ብሩኬ ምን ማድረግ አለበት? ሃይሚን ይቅርታ መጠየቅ አለበት ራሱ አለ አይደለ? ሃይሚ በጣም ጥሩ ልጅ ናት። በጣም የዋ፣ በጣም ጀግና፣ በጣም አንበሳ፣ በጣም ታጋሽ፣ በጣም ትዕግስተኛ ናት። ብዙ ነገር ችለዋለች። እንግዲህ ሁሉ ተፈጥሮ ከብሩኬ ጋር አልተለያየችም። ለምን? ስለምትወደው። ማን? ሃይሚ ብሩክን ስለምትወደው አልተለያየችም። ይሄኔ ሌላ ሴት ብትሆን በትንሽ ነገር በቃ በጥብጣቸው ነበር። በቃ ተለያይቶ ነበር ማለት ነው። እዩ በቃ አልተሳካለትም። ለምንድን ነው? የሃይሚ ትዕግስት እና ሃይሚ ብሩኬን በጣም ስለምትወደው ነው ይሄ ሁሉ ነገር የተፈጠረው። ብሩኬ ጀግና ነህ። እኔ አምኜብሃለሁ እንደዚህ እንደማታረግ እኔ ሙሉ ፐርሰንት እርግጠኛ ነበርኩኝ። ከዚህ በፊት እንኳን ተናግሬ ነበር፣ ለተመልካቾቼ ተናግሬ ነበር። እና ተመልካቾቼ በባለፈው ቪዲዮ አበረታታችሁኝ፣ አመሰግናለሁ። ላይክ ሰብስክራይብ ማድረጉን እንዳረሱ። የሃይሚ ደጋፊዎች በሙሉ ሁላችሁንም እወዳችኋለሁ። እና ብሩኬ የምሬን ነው በጣም 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 አንበሳ የምር። አሁን በጣም አለ አይደል ሃይሚም ተረጋጋች። ውስጧ ላይ ከብዷት ነበር እንግዲህ አለ አይደል ሃይሚ ደግሞ የሰፈሬ ልጅ ናት። በጣም ጥሩ ልጅ፣ በጣም የዋ፣ በጣም አስተዋይ ልጅ ናት። እና ውስጧ ተረብሾ ነበር ሃይሚ በአንተ ምክንያት ማለት ነው። አልቻለችም ነበር። እዩ በቃ እያፌዘችባት ነበር፣ ቀልድ ይዛባት ነበር። እዩ ማን ላይ? ሃይሚ ላይ። ሃይሚ የኔ የዋ እና ብሩኬ ደግሞ እኔ ዲኤንኤ መደረግ አለበት፣ ዝም ብለህ አትቀበል፣ የሐሰንን ምክር መስማት አለበት እያልኩኝ ነበር። የሐሰንን ምክር መስማት አለበት አለ አይደለ? ዝም ብሎ መቀበል የለበትም። ከዛ እኔ ደግሞ በጣም ነው የገረመኝ። ብሩኬ ለካ ሁሉን ነገር ያውቃል፣ የሱ ልጅም እንዳልሆነች ያውቃል። ግን ሃይሚ የምሬን ነው ሃይሚ በጣም ተረበሸች። የዛ ሰዓት ራሱ የሆነ ጊዜ ፌንት ስትነቅል የሆነ ነገር ቢፈጠርስሽ፣ አንድ ነገር ቢፈጠርስ? የምሬን እኮ ነው። የሆነ ነገር ቢፈጠር እንግዲህ ሃይሚ የሆነ በቃ አለ አይደለ በትንሽ ስህተት ሌላ ነገር ውስጥ ገብታ ነበር። ደግሞ አብራን ትኑር ስትል ሃይሚ አብራን እዩ እኛ ጋር ትኑር ስትል እንኳን ቻለችው። ብዙ ነገር ችላለች ሃይሚ፣ በጣም ብዙ ነገር ችላለች ነው መላችሁ ተመልካቾች። በደንብ ብዙ ነገር ነው የቻለችው አለ አይደል? በደንብ ብዙ ነገር ችላለች። አሁን ደግሞ ቺመታ ይቅርታ በቃ እኔ እኮ እንደዚህ ብላ አለ አይደለ ታስማማለች፣ ሲነቃባት ማለት ነው። ብሩኬ የምሬን ነው ደግ አሪፍ ነው ያረከው። ብሩኬ የምር በጣም አሪፍ ነገር ነው ያረከው። የምሬን ነው። ሃይሚና አሁን ብሩኬ አይለያዩም የምትሉ እስኪ ሃይሚና ብሩኬ በዚሁ ቀጥሉ። እንዲህ ነው የሚያምርባችሁ። የምሬን ነው። እናንተ ሊለያየ የመጣ ሰው በቃ ይሄ ያስተምረዋል። የምር ልጅቷ ላይ ቀለዳችሁ። ግን ሃይሚ በዚህ በኩል ግን ትንሽ ተጎዳች ሃይሚ እንጂ ብሩኬ እዩ ላይ ቀለድክባት። የምሬን ነው። የምር ትችላለህ። እኔ በጣም ተናድጄብህ ነበር። እንዴት ብሩኬ እንደዚህ ያደርጋል? እንዴት ከሌላ ሴት ይወልዳል? ልጅ እንዴት ይወልዳል ብዬ በጣም ተናድጄበት ነበር ተመልካቾቼ። በጣም ነበር በብሩኬ እኔ የተበሳጨሁት ማለት ነው። እኔ ደግሞ እንደማያረገው ራሱ ነግሬያችሁ ነበር። ብሩኬ እንደዚህ ነገር እንደማያረግ እኔ ነግሬያችሁ ነበር ከዚህ በፊት ራሱ ማለት ነው። ይሄ ሆነ ተከናወነ ነው የምላችሁ ተመልካቾቼ። እንግዲህ የዛሬው ቪዲዮ እንግዲህ ባጭሩ ይህን ይመስል ነበር። እንግዲህ
ውጪም ያላችሁ ሀገር ውስጥም ያላችሁ እንግዲህ ፈጣሪ ያሰባችሁትን እንድታሳኩ ሀገራችሁ መታችሁ ያለማችሁትን ነገር እንድታሳኩ ፈጣሪ ያግዛችሁ ይርዳችሁ ነው የምላችሁ። ሁላችሁንም እወዳችኋለሁ። በቀጣይ ስለነ ብሩክና ስለነ ሃይሚ ምን እንደሚፈጠር አዳዲስ መረጃዎች ካሉ አቀርብላችኋለሁ። ሁላችሁንም እወዳችኋለሁ። ላይክ ሰብስክራይብ ማድረጎን እንዳረሱ። ቻው ቻው።